እናንተን አክብሬኝ እንደዚህ አራዛሪ ጀጣጭ ሲፈልግ ምን ማለት ነው? አንተ ዳር እንዴ ምን አይ ቡና ነው መስደኝ እንደዚህ ቡና ስተኛለች እንዴ? ጤና የለም እንዴ? አተላ ትከራለች እንዴ? አተላ ነኝ አይመለከት ስለዛ ጉዳይ አቆም አረቀን እያለን አባቴ እሺ በቃ በኔና በሰዋል አትጉ በቃ እናንተ ሻይ ምን ለምንድን ነው ዝም በቃ ዘሻ ያልገባ ማን ይገባል? በታኒ ጋር ስለስራት በዚህ ነው ሰላም ሰላም ውድ ቤተሰቦቻችን እንዴት ናችሁ? እኛ እግዚአብሔር ይመስገን ደህና ነን። እናንተ አላችሁ? እግዚአብሔር ይመስገን ክብሩ ይስፋ ጸጋው አይጓደል ለሚባለው ደህና ናችሁልኝ? እግዚአብሔር ይመስገን ሁሉ ተማም ሁሉ ሸጋ። በዓል እንዴት ነው? ዶሮ ተሰራ? ሴቶች ለሴቶች ነው። ሴቶች ዶሮ ሰራችሁ? ባሎች ወይም ወንድም እህቶች ዶሮ በላችሁ? እኛ በልተናል። ለሊት ተነስተን በልተናል። ግን ጨጓራ የሚባል ነገር ጉድ እየሰራን ነው እና አላችኋለሁ። የጨጓራ ነገር አይወራም አሁን ላይ በቃ ሁሉም ሰው ጋር የሚኖረው ነገር ቢኖር የጨጓራ ህመም ነው። ዛሬ የኛ አመት ባል ብቻ አይደለም የጨጓራ አመት ባሉም ዛሬ ነው የሚያከብሩ አንድ ላይ እና ደህና ናችሁልኝ አይደለ? በጣም የሆነት እግዚአብሔር በጣም እንዳከበራችሁን እግዚአብሔር ያክብርልኝ። እኔን ማለት ፈልጋለሁ። እናትና አባታችንን በጣም የሚወደዳችሁልን ደስ ብሎናል። እውነትም ግን የሚወደዱ እናትና አባት ነው ያለን እና ደግሞ ሁላችሁም አባታችሁን ሳያዩ ባቀራለኝ ምናምን የምትሉ እግዚአብሔርን ይወላችሁ። እኛ እንቢ አንላችሁ። እግዚአብሔርን ችግር የለውም። የኛ እናትና አባት ለእናንተ እናትና አባት የሚሆኑ ናቸው። ያው ዘካርያስ ትንሽ እንቢ ሊል ይችላል ግን አታስቡ። እኛ በግድም ቢሆን እንላለን አንልም ስቀልዳችሁ ነው። እና ግን ዛሬ የመጣሁበት ምክንያት ማለት ነው በዓል እኛ ጋር እንዴት እንደነበረ ማወቅ የምትፈልጉ ትኖራላችሁ ብዬ ስላሰብኩኝ በዓልን ብቻችንን ከምናከብር አብረንና ክብር ብለን አሁን እኔ ቡና ላፈላ ነው ዛሬ። የቡና እንትኔ ሙያዬ ሊታይልኝ ነውና አፈላለሁ። ከዚህ በፊት ግን ያው ዘካርያስ አያምንበትም ብዙ ሰው አያምንበትም። እና ደግሞ ቆይ ማን መጀመሪያ ዘካርያስን አክብሪው የምትሉኝ እኔ ባይዘዌ ማን በዘካርያስ አልደራደርም። የሚያቀኝ ያቀኛል በዘካርያስ እንደማልደራደር። ግን ያው ወንድምና እህት ሳይጣላ እኔና እሱ አንጣላ መዋል አንችልም። በቃ ምንም ሳንል መዋል አንችልም። ካላመናችሁ ማለት ነው አሁን በኋላ ዘካርያስ ወዳለ ስለ ምን ፈልገሽ ነው የሚለኝ አማርኛ በስተክል እንኳን እንተና አይለኝምና እኔ ወንድሜን ወዳለሁ አከብረዋለሁ። ያው እንደዛ ነው እላችኋለሁ። እና ወደ ባህላችን ስንመለስ ቡና ላፈላ ነው። ቡና ጠጡ ብያለሁ። እንጠጣ እና ቅመሞችዬ እንኳን አደረሳችሁ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ትንሳኤ በዓል በሰላም አደረሳችሁ ብያችኋለሁ እላችኋለሁ እና እወዳችኋለሁ። ዛሬ ሁለተኛው እንትን የመጣሁበት ደግሞ ማን ነው እናትና አባታችን ፕራንክ ልናደርግ አስበናል። እኔና ዘካርያስ ማለት ነው። እና አባቴ እኔን ነው የሚወደኝ ይታወቃል። ዘካርያስ ይቀናል በዚህ እናቴም እንደዛው እኔን ነው የምትወደኝ። ዘካርያስ ዝም ብለው ከጎዳና አንስተው የሚያሳድጉት እንደዛ ስለባይዘው በጣም ነው የሚናደደው። ያምነኛል እንዳደገ ከጎዳና አንስተው እንዳሳደጉት ያምናል። እና ፕራንክ ልናደርጋቸው ነው። እስቲ ምን ይላሉ? በዓላቸው ዛሬ ሊናበላሽ ነው አለቀልን። ግን ፕራንክ ማድረግ አለብን የሆነት እንዴ። ያው ሁልጊዜ ፕራንክ እንዳደረግናቸው ነው። ግን ዛሬ ምን ያህል እንደሚናደዱብን ታያላችሁ። እንግዲህ ከወዲሁ ይቅርታ እናት አባቶቻችን ይቅር በሉን፣ ቤተሰብም ይቅርታ አድርጉልን። ያው ጀስት ፈን ለማድረግ ነው እነሱ ላይ ለመዝናናት ብቻ ነው፣ ጨዋታ ለመፍጠር ነው። እና ባይዘው ከሰላ አቃጣጥዬ ነው እዚህ ጋር ወሬ ማወራው ማን ነው ሁሉ ሰዓት እኔ ተቀጣጥሎ አመድ ሆኖልኝም ይሆናል አላቀም። ቡና ላፈላ ነው ብያችኋለሁ። እንግባና በዛ ቀስ ብለን ነው ግን ፕራንክ ምናክሽ እኔ እና ዘካርያስ ተነጋግረን ጨርሰና ፕራንክ እንደምናደርጋቸው ማለት ነው። እና እስቲ ነው እንግባ ቡና ጠጣ። እኔ ጥላት መብላት ጀመራችሁ? ሽካንቲሽ ከሰሙት ተዳብሯል ነበር። እኔማ ቤተሰቦቼን ሰላም ብዬ ምናምን እና እስቲ እኔን ጥላችሁ መብላት ጀመራችሁ። ዘካርያስ ቆይ አንዴ ምግቡን ታውትና ማለት ነው። ቤተሰብ ሰላም በሉን። ሰላም በሉ። ሰላም ቤተሰቦች እንዴት ናችሁ? ሁሉ ሰላም ሁሉ ተማም። እንኳን አደረሳችሁ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ትንሳኤ በዓል እንኳን በሰላም በፍቅር አደረሳችሁ። እንዴት ነው በዓል እናንተ ጋር? እኛ ጋር እንግዲህ እንዴት ነው አባቶች ሰላም ቤተሰብ እንደምን አላችሁ? እንኳን ለብርሃነ ትንሳኤው አደረሳችሁ።
በዓሉ እንግዲህ የሰላም የጤና የበረከት የረድኤት ያርግልን። ሀገራችን ኢትዮጵያን ሰላም ያርግልን። አሜን። ፍቅርና በረከቱን ያወርድልን። አሜን አሜን። ዝናመ ምሕረቱን እግዚአብሔር ይስጠን። አሜን። የበረከት ዝናም ያርግልን። አሜን። ገበሬው ይደሰት። አሜን። እኛንም በደል ኃጢአታችንን በምሕረት በቸርነቱ እግዚአብሔር ይቅር ይበለን። አሜን። የዓመት ሰው የከርሞ ሰው ይበለን እግዚአብሔር አምላክ። አሜን። በረድኤቱ አይለየን። የኢትዮጵያን ሕዝብ እግዚአብሔር ይባርክ። አሜን። ይኖርልን። አሜን። በርጎስ ጌታ ቤት ሰላም በይ። እንደምናላችሁ እንዴት ናችሁ? እንኳን ለዚህ ለታላቁ በዓል በሰላም አደረሳችሁ። ቤተሰቦች ሁላችሁም ደህና ናችሁ? ለሁላችሁ መልካም ዓመት በዓል ይሁንላችሁ። የሰላም የፍቅር የበረከት የጸጋ እግዚአብሔር ያድርግልን። ሰላሙ ሌላ ጉርሽሽ እስቲ አሜን። እናቴ ረጉረሽ ሲም መስተሻል ግን በጣም አድርገን እኔ አንቀኛል እኔ በትንሹ ማጎስ ቤተሰቦች አሁን የራሴን ሙያ እንቀምሳለን። ቡና ቻሉ ትላለች እንጂ ሲላች እንደ አባቴ የኔ ልጅ ትችላለች። ቅመም ነች። እኔ ጠጥቻለሁ። ቅመም አፈር ነኝ። ኧረ ቤተሰብ እንብላ እንብላ። እስቲ ራኬብን እንዴት ትገልጻታለህ? እስቲ ራኬብ ማለት ማን ነች? ራኬብ ያው ሁለታችሁ ኦልሞስት ተቀራራቢ ነው ባህሪያችሁ፣ ግን ራኬብ የሆነ ለየት ያለ ባህሪ አላት። ከአንተ ለየት የሚል ባህሪ አላት። ምንድነው? ያንተና የኔ ባህሪ ተቀራራቢ ነው። ተለማማጭ ነን። ከሰው ጋር በጣም ዲፕ የሆነ ሪሌሽንሽፕ አለን። ሰውን ከወደድን አንቀየርም። ሰው ካላስቀየመን የወደድነውን ሰው አንተውም። አስቀይሞንም እንለማመጠዋለን። ምን አድርገን ነው ምን እስከሚል ድረስ የሁለታችንን ባህሪ አንድ ነው። ራኬብ ግን ሰውን በቀላሉ በአንድ ጊዜ ትገምትና ቁርጥ ይልዳታል። ከዛ ውጪ ያልመሰላትን ስራ ሰው በነገራት አትሰራም። በራሷ ትመራለች። ይሄ ጥሩ እንትን ነው። የራሷ አይዲያ በራሷ አይዲያ ነው የምትመራው። ሰው እንደዚህ አድርጊ የራሷ ክሪኤቲቭ ነች። በራሷ የሆነ ነገር ትፈጥርና በራሷ ትሄዳለች። ይሄ ትልቅ ችሎታዋ ነው። ድክመቷ ምንድን ነው? ድክመቷ ታኮርፋለች። ቶሎ የምታኮርፋ? አዎ እዚህ ልክ ብላ ነበር። እኔ ሁሌም የሆነ ጠጠላለች። እኔ እኮ ነገርኩህ የኔና አንተ ባህሪ አንድ ነው እኮ ያልኩህ። እኛ ተለማማጭ ነን። አንተ ኖርማሊ የኔን ባህሪ ነው የወሰድከው። ተለማማጭ ነን። የአባት ልጅ ነኝ እኮ መልካችን አንድ አይነት። ራኬብ በራሷን የምትመራው ብያለሁ። ምን ብላ ግን ትንሽ ነገር ነው በቃ ታኮርፋለች። አኩራፊ ነች። በማን እንደወጣች እንጃ። እንግዲህ በማን እንደወጣች በእናቷ ይሆን ቻይነኛው በመነን ነው። በማን እንደወጣች እንግዲህ በማን ወጣ ነው ግን እኔ ወጣ መሰለኝ። አኩራፊ አይደለም እርግጠኛ ነኝ። አይ ጀማዓ እሺ አሁን ወደና ዝም በል በማን ወጣ ባንቺ እሱ ካልወጣ በማን ወጣ እንጃ። እኔ አኩራፊ እንግዲህ ከመንገድ ላይ አንስታችሁ ያሳደጋችሁ አራችና ጨዋታ እኔ እናቴ አቅደሽ ፈቅደሽ አለ እኔ ያቀርኩ ለሷ ነበር። አንተ ተወለክ። አይ እኔ አሁን አንቺ ያ ነውማ ሴት ወልዳለች፣ ሁለት ወጣ። የእግዚአብሔር ፍቃድ ነው። እና እሺ ምን እናታችን እሺ ስለ ራኬብ ስለ ራስህ ቆይ አይደለም ስለ አንቺ ነው። ይደብርሻል የሁለታችን ነው። ራኬብ ማነች? ምንድነው ስለ ራኬብ ሲሆን ነገር ራኬብ ጥሩ ነች። የነገሯትን ነገር የሚያስሉት አላት። እሺ ሙያዋን በጣም ቆንጆ ነው። ኧረ ምን አታሽቃብጪኝ የሚባል ነገር የለም። በስርዓቱ ተናገሪ። ምን በዚህ እድሜዋ ሁሉ ነገር የማሰራው ስራ የለም። ጠቅላላ ስራ ሰራለች። ግን እስከ ቺንግ ጎበዝ ነች።
ታስባ በደንብ አይ ነው የሚያስችሎታ እና አባቱ እንዳለ ትንሽ ኮፍያ ታቆርፋለች። የዳንቺ በጣም ጥሩ ነች። ምን አንተ ግን ባል እያፈላለክልኝ ነው ባህሪን የምታስወራኝ? አሬ ጠብሳ ስለገደለች ጠብሳ ስለሌለ እሺ ቤተሰብ ይወቅ ብዬ ነው ማስራው ስራ ጠይቀኝ። ዶሮ ብትል እንጀራ ሁሉ ነገር ምን ይቀራል ነገር የለም። በሶ በኔ ነው ሙያ በኔ ነው ወጣች ሙያ በኔ ነው ወጣች። አይፈቷል በጣም ደስ ነው። ፏፏር ግባ ሲደረግ እንደ ባህላችን እንኳን አደረሰን ለአዲሱ ዘመን። አሬ ምን አዲስ ዘመን በስመ አብ አመን ለአዲሱ ፋሲካና ዳዲ ስንወጣ ዘካሪስ ምን ተከፍቶ ሰማ የጥምቀት ወይ ጉድ በቃ ሰው ፋብራል ይያ በቃ መንፈሳዊ መዝሙር ብቻ መሆኑ የሚያውቁት እንጂ ፋሲካ የጥምቀት አያውቁትም። ምን እንደሆነ እንኳን ወቃርገውታል። ሲ በነገራችን ላይ ዛሬ የራኪውን ቡና ልንጠጣ ነው። እኔ ጠጥቻለሁ። እኔ ብዙ ጊዜ ጠጥቻለሁ። ናፍቆኛል። እኔ ደግሞ እሷ የምታፍለውን ቡና ናፍቆናል። እኔ ሙያ እንደ ሀገሬ ሞቆ ነው ይልክ ሞቀደ መቀበልከን እኔ አውቀዋለሁ። እሺ አጫጫሱ እኔ እናቴ ታፍላ አሉ ጭራሽ እናቴ ከቡናው አይደለም እስቲ ቡናማ ማንም አያከላትም። አንድ ሲኒስ ጠጣኔ ሰው ቡና አንድ እንዳትነቃ ተብላለች። እኔ የራኪው ቡና ጠጥቼ ስልችት ስላለኝ ታየዋለህ ምን አይነት ቡና እንደሚሆን ታየኛለህ። ሊድ ማፈናል መስሏል። አይ እሱማ ግዴታሽ ነው። ማን አላት አሁን ያለ ታፈላላችሁ አታፈላልኝ። የክፍለ ሀገር ቡና ስትይዛችሁ ስትሄዱ ቤታችሁ አንዳንድ ጊዜ ጨሰስ እኛ ስንመጣ ደግሞ እንዴት እናቴ አውሪ እንጂ ምን ዝም አትይ። አይ እንግዲህ ያው ስለ ቡና ክርክር ስለያዛችሁ ባርቱ ይያ ነገሩ ባለሙያ ዝም ነው የሚለው። አንዴ ማዳመጥ ይሻላል ከምን አቀዳዳውን እንኳን አንተ ፈንዝጋለህ። እርግጠኛ ነኝ አቀማመጧ ራሱ እንደሱ ነው። እይ ያቺኝም በጎን ነው የምትቀመጠው። እኔ ምን አልኩ? ምን ያስቃል? መብራት ጠፍቶብኝ ነው በቃ ስነ ስርዓት እንዴት ከላይ በደንብ እንትን ያልተባለው ላይ ለክትሻታይ ነው ነው ይሄን ላንተ መጣ ይሄን ላባደስ ማዘር ለከሰተጠር እጅሽ ይባረክ። አሜን። የተባረከ የተቀደሰ እጅ ያርግልሽ። አሜን። ሰርተሽበት የምታገኝበት እጅ ረዲት በረከቱ እናቴ ቡና አጠጣም። እሺ ለዛ ነው ምን ነፍስ ገለሻል የተንቀጠቀጫለሽ እጄ ነይ ዛሬ ነገራችን ነው ሻባት በበዓል ምድር ነገር ዝም በይ ወሬኛ ሲነ ይጣጣ ሲቀመስ ምርጥ ቡና በጣም ደስ የሚል በእውነት ያስገርም ነው። ምሩ ነው ሲጠልለው እኔ እኮ አባ ተናግሬ ነበር። እቺ ልጅ ቡና አትችልም። ምን አይዞህ ልጅ በእናታችሁ ምርጥ ቡና ያዥ ተጨረሰኝ። እኔ እንደዚህ ቡናሽን ያዥ ጠጣ ድበ አይ እንዳላጠፋ ቆንጆ እኮ አባቴ እንደዚህ ቡና እየጠጣችን ሲጀመር ለአንተ ነው ሲጀምር ደህና ቡና መሰጠህ። ራኪ በእናትሽ ካልቻልኩ አልችልም አትይም እንዴ? ምን አይቶ ገልጦ ነሽ ማለት አተና ነው እንደዚህ መስጪ ስነ ስርዓት ነው ወረዘ ይጀዛኝ ስነ ስርዓት ነው ጠጣ ድበ ጨምላቃ ገልጦ ይለኛል እንዴ? እሺ እኔ እንደዚህ ቡና ከምጠጣ ማለት ነው ውሃ ብልቼ ብጠጣ ይሻለኛል። እሺ ሰው ነው ለአተና እንደዚህ ለሰው አተና የሚሰጠው ቡና እስቲ ማርያም በእንደዚህ ነው የሚያደርገው። ቆንጆ እኮ ቡና አምጣው ሲያባቴ አንተ እንጂ ምን ካንድ ጀበና ነው የቀዳሁት። ሲጀመር አንቺ ከኔ ነው ችግርሽ እንጂ እንዴት ነው ለኔ እንደዚህ የሆነ የነተበ ቡና መስጪ ምን ሆነ? ቆንጆ ጀበና እየቀዳሁት እንዴት ነው የሚያደርገው? ዳር አንተ ሲጀመር ለኔ ይጠጣላት እዚህ ቆንጆ እኮ ቡና ነው። ምን ነካ አባቴ? እኔ እናንተን አክብሬ ነኝ እንደዚህ አራዛ ልጅ ጠጪ ስትፈልጊ ምን ማለት ነው? አንተ ዳር እንዴ ምን አይ ቡና ነው የሚመስል እንደዚህ ቡና ስተኛለሽ እንዴ? ጤና የለም እንዴ? ዝም ብለህ ረዛው ገልጡ ስታስጠይ በእናትህ አንተ ምን ማለት ነው? ቆይ አመጣን በሰላም ነው አልበት ስነ ስርዓት ነው እንጂ ምን ማለት ነው? አንተ እንደዚህ አይነት ከየት አመጣው እንደዚህ አይነት ባሪ ዳድ ምን ማለት ሲጀመር የለ ሁሌም ለኔ እንደዚህ ቡና መስጠት የለ ምን ስለሆነች ነው ሰው ምን ማለት ነው? ካን ሲኒስቱ አይደለም እንደ አንተ እንደዚህ አይነት ባሪ ከየት ያመጣው ሲጀመር አይደለም ያርገበይልም ካንድ ጀምራ ስለቀዳችልህ ምን ማለት ሲጀመር ምን አልከ? እሺ ነግሪያቸውላ ችግሯ ከኔ ነው። ቡና አስጀመር ማፍራት አልችልም። አንተ ምን አደረገች? እንዴ ነው የሚያደርግ? ለምን የምትቀምሰው? አስሪ የምትቀምሰው በጣም ጀበና አይደለም። አንተ እንደዚህ አይነት ባሪ ከኔ እኔ አላየሁብህም። እንደዚህ አይነት ባሪ ዳድ ሲጀመር ከጧት ጀምሮ ማለት ራኬብ እንዲሰጠው ልቤ ነበር። አሁን ደግሞ የማይን ቡና ስታይ እንዴ ነው ከኔ ከኔ ይጣላል
ከኔ ጋር ትጣላለች። ሙያ ከሌለሽ የለኝም በይ። ሙያ ከሌለሽ የለኝም በይ። ይብላኝ እኔ ሲጀምር ይብላኝ ለሚያገባት እሷ አተላ ትከራለች እንዴ? አተላ ነኝ አይመለከት። ስለዛ ጉዳይ አቆም። ያውን አመት ባላችን በሰላም እንኖርበት። አንተ ምን ማለት ነው? እንደዚህ አይነት በቤታችን ውስጥ እንደዚህ አይነት አንድ ቀን አይቻለክም። ባንተ ላይ አንተ ይመረዳፋ ምን ማለት ነው? ምን ሆነ ነው? ጣጩ ስፈልጊ ጣጩ ስፈልጊ ከኔ ጋር ስነ ስርዓት በዚህ ነው ዛሬ ምንድን ነው? በስመ አብ ማማቱ ኧረ ማረመና እኔ እንደዚህ ነገር በቃ ቡናው ከልሽሪ ሲጀመር እናቴ ትቅዳኩ ብያለሁ። እናቴ ትቅዳ ብያለሁ። ታፍላ ብያለሁ። ካልቻልሽ እኮ አልችልም እኮ የሚባለው አልችልም በይ። አመት ባለን በሰላም ነው ወይ አላት ትችላለሽ። ሌላ ቡና ሲጀመር እናንተ ለሰው የምታደሉት አይደለም። ቡናን ጀበና አባት ጠጥቶ ይል እኔ ባልጠጣ እኮ አባት እየጠጣው ነው። ቆንጆ ቡና እያለ እየተናገረ አይደለ? ምን ቆንጆ ቡና ነው ሲጀመር ማለት ነው። በቃ አሻትናጉሪ በቃ ነሽ አትናጉሪ እንደዛ ከንዘም በላ በቃ ተከርስ ባንፈር ምንድን የምትለን ራኪብ ሲጀመር አንቺ ከጧት ጀምሮ እየጠለብሽ ነው ያለሽው። ይባስ ብለሽ ማነ ቡና እሷ ትቅዳ ያልኩሽ አንቺ እንደዚህ ቡና ለኔ ታፋያለሽ እንዴ? ምን አይሲ አንቺ ቀን በቀን አትማሪም እንዴ? ቀን በቀን ምድር ለምንድን ስነ ስርዓት የማትይዘው ራኪብ ካንቺም በሶኒ ትናገራለሽ እንዴ? ምን አይሲ ሲጀመር በአመት አንድ ጊዜ እየመጣችሁ ከኛ እስካሁን ድረስ እኛ በሰላም በፍቅር እስካሁን እየተመራረቀን እያለን ምንድነው? እሺ በቃ በእኔና በሷ አትጉ። በቃ እናንተ ሻይ ምን ማለት ነው? ለምንድነው ማን ዝም በቃ ዘሻ እኛ ያልገባል ማን ይገባል? ማን በቃ ዝም በሉ። እኔና እሷ እንግባባልና በቃ እናንተ አትናገሩ። እናንተ ይገባል ሲጀመር እናንተ የሰራው ስራ እኮ ትክክል አለ። ቡና ደፋ ቁጭ በል ጨምላቃ በዛው በስነ ስርዓት ሆነ። ስነ ስርዓት የለም እንዴ አንተ ሌሉ ነው ተዘከረስ ማን በቃ ሌላ ቡና ከፈለከ እኔ በኋላ አፍላል። ግን ይሄ ቡና ንጹህ ነው። አጣጣው ሲጀመር ማለት ራኪ ቡና ማፍላት አስችልም። አያነች አንቺም አትግቢ በቃ በማለት አይመለከትሽም። ማን አይመለከትሽም። በቃ ዝም በይ። አይመለከትሽም ማለት ምን ማለት ነው? በቃ አይመለከታትም። በቃ እኔ ነው ሰፈሪና አንተ ለኔ እንደዚህ መልስ የመጣው እንዴ? ምን ሆናለሽ? ምን ነካ ዛሬ? ይሄ ቡና ብላ ነው የሰጠችኝ። አባቴ ፍራንክ ነው አባቴ እንዴ እንዴ አባቴ ፍራንክ ነው እንዴ ፍራንክ ነው ላይ እንደዚህ አይነት ፍራንክ አይገባኝም። ምን ማለት እንደዚህ አይነት ፍራንክ ራኪብ ስራ ነው አባቴ። እኔ ምንም ማቆ ነገር የለም። ቡና እንደፋ ብያለሁ። ቡና እንደፋ ቡና እንደፋ ምን ማለት ነው? ለካ ተመካክራችሁ አይ እንደዚህ አይነት ነገር አለ። ለምጫውኝ ደግሞ የቤተሰብ ምን አባቴ አረግ የማላውቀው ነገር አስደረከኝ። ፍራንክ እንዲህ ብሎ ፍራንክ አለ ከመጣ ብዙ አመት ሆኖ ነበር። በአንተ ላይ እንደዚህ ባህሪ አይቻላልም። እኔን ማሳሳትከኝ። ኧረ አባቴ ለፈን ነው እንዴ? ፈን ነው ምን ሆነ? ፍራንክ እኔም አመልጦ መሆን አለበት እንጂ አባቴ እኔ ላይ ኧረ መጣህ ቤተሰብ አይናችኋል። በአይኑ በእኔ በአይኑ እናቴ መለራስ ደስ አላስትመጣ። አይ ፍራንክ እንደዚህ አይነት ፍራንክ ግን አይመቸኝም። እኔ ፍራንክ እኔ አርግ የማላውቀውን ባህሪን አስመጣብኝ። አንደኛ ቡና መድፋት ትክክል አይደለም። እንዴት ትደፋለህ? ፍራንክ ነው አባቴ። አይደለም ኑሮ ተወዳል። አንተ ጭራሽ ቡና ትደፋለህ? ታሽካብቻለሽ እንዴ? ካንቺም ብሶ ደግሞ ኧረ ነችና አሁን ይቅርታ እንድጠይቅ ነው። ይቅርታ አረኛ ነን። ይቅርታ ማለት ያደርሽናል ሰማ ኧረ አባቴ ኧረ የአፍሮ ፀጉር ጥቁረት ይገርማል። የገጽ ማማር ወንዳ ወንድነት ጌትዬ የጥርስ ድርድር እናቴ የማላውቀውን ነገር አስደረከኝ። እሺ እኔና ላርጋ ሳሰባችሁ ልጆች ሁሉ ጌት ይመጣል። እኛን ዘን ፍራንክ አይተናል። ራኪ ለሊት ሙሉ ተኝታ የምታስበው ፍራንክ እንደዚህ ነው። ቀይር እኮ ያንተ ቡናው ስደፋው ምስትል ምን ማለት ነው? በእኔ ሐሳብ በእውነት ተቀያየረብኝ እኮ ራኪ ነው ያሸመደደችኝ። ይሄንን ቡናው እንደዚህ ያለኝ በእውነት ነገር ቅድም ያልኩት ነገር ክሬቲቭ ነች አላልኩ? አሁን መሰከርክላት አንተ ማለት ነው። አይ ቡና እንደ ሲሪየስ ኮን ቅይር ምን ይሄ ልጅ ምን ነካው አልኩኝ። በዚህ አጋጣሚ ከቅድም ጀምሮ ቀልድ ነው። ራኪም ማለት በሙያ ቀልድ የለም። በቃ ሙያ ላይ ገልጥ ይላል። እስማ ኧረ ተሳስቼ ነው። እኔ አሁን ቡናው ራሱ በእውነት ያናድርከኝ ምንም የጠጣውም አልመሰለኝ። አጣበኝ ይደገመኝ ኧረ እህቴ አንቺማ ሲጀመር መከታ እህቴ። ኧረ ተሳስቼ ሌላ ሰው ልመለስ። አይ ግን እኮ የአንተ ባህሪ ደስ የሚለኝ ቅድም ካልኩህ እኮ መልስ አስመጣኸኝ። ምንድነው ልጅም ሆነህ ነው አሁንም ጎረምሳም ሆነህ ስቆጣስ በግርፍ የማላቅም ልጆች እኔ ብዙ መጥቼ የማላቅም ከመቆጣት በስተቀር ግን አንዳንዴ ቦግ የሚያስደረግ ነገር አክሲደንታል የሚሰራው ስራ ያናድደኛል። ግን መልስ ነው አንተም እንደኔ ሆነ እኔ ሲጀመርኩ አባቴ ባንተ ነው ምንም ስሬ መተውት ከምትለው ነገር ልጅም ሆነ ይቺ ባህሪ ነች ደስ የምትለኝና ስቆጣ መልስ ትልና ወይ እናተ ጋር ሄደ ቁጭ ትላለህ ና ስለ ወዳው ትመጣለህ ተቆጥቼ ና መስል አባቴ
እና ውድ ቤተሰቦቻችን ኑሩልን፣ እንወዳችኋለን። በተረፈ ለሁላችሁም መልካም አመት በዓል ይሁንላችሁ። እንወዳችኋለን። ኑሩልን። እና ደግሞ ቆይ በእናቴና በአባቴ ስም ድጋሚ ሰብስክራይብ አድርጉ እንላችኋለን። እንወዳችኋለን። ይመቻችሁ። መልካም በዓል። መልካም በዓል።